አብርሃም ተሽሎት ወደ ቤቱ መግባቱን ሰምቻለሁ። ሩታ አብርሃምን መጠየቋንም ሰምቻለሁ። በዚህ ጉዳይ የምላችሁ ነገር አለኝ። ሄርሜላ ከአብርሃም ርቃለሁ እያለች ትገኛለች። በአሁኑ ሰዓት ሄርሜላም ከአብርሃም ለመሰወርና ሙሉ በሙሉ ከአብርሃም ለመራቅ መወሰኗን ሰምቻለሁ። በዚህ ጉዳይ የምላችሁ ነገር አለ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁ ይሁኑ። በመጀመሪያ ጉዳይ ሳልፍ አብርሃም ተሽሎት ወደ ቤቱ መግባቱን ሰምቻለሁ። በትናንትናው ዕለት እንግዲህ ሆስፒታል መግባቱን ሁላችሁም ያያችሁት ነገር ይመስለኛል። ሆስፒታል ውስጥ ብዙ ጭቅጭቆች ነበሩ፣ ብዙ መተራመሶች ነበሩ በአብርሃም ጓደኞች በኩልም እንደዚሁም በአብርሃም በኩል ደግሞ ከፍተኛ ጭንቀት ይታይ ነበር። ምክንያቱም ሄርሜላ በተደጋጋሚ አሁንም እየተሻሸችው ነበረ። ዳግመኛው እንደዚህ አይነት ነገር ውስጥ አልከትም፣ አንተን የሚያስከፋ ነገር ውስጥ አልከትም እያለችው እንግዲህ በአንድ በኩል ደግሞ የምታሳየው የፍቅር ስሜት እዛው አለ ማለት ነው። እንግዲህ አብርሃም እያስመሰለ ይሁን እውነቱን ይሁን በጣም ከፍተኛ ጭንቀት ፊቱ ላይ ይታይ ነበረ። ትናንትና እንደታዘባችሁት አብርሃም ጋር ያሉት ስሜቶች ትንሽ የተቀያየሩ ይመስላል። ሄርሜላ ላይ ትንሽ የመቀየር ነገር ይታያል ፊቱ ላይ ማለት ነው። ዛሬም እንግዲህ ይሄ ቪዲዮ ይቀጥላል ብዬ አስባለሁ። ምክንያቱም አብዛኛው የተባሉት ነገሮች በዛኛው ቪዲዮ ላይ አልታየውም። ሜቢ እንግዲህ ዛሬ ከቤታቸው ሊቀርጹ ይችላሉ ወይም የሐኪም ቤቱን ሊቀጥሉ ይችላሉ። ነገር ግን የተባሉት ነገሮች ወይም ያገኘዋቸው መረጃዎች እነሱ እዛ ሐኪም ቤት ያሳየዋቸው ነገሮች ብቻ አይደሉም። እንግዲህ የትናንትናውን ቪዲዮን ማየት ትችላላችሁ። አብዛኛው ነገር በትናንትናው የእነሱ ቪዲዮ አልተገለጸም ማለት ነው። የሚቀሩ ነገሮች አሉ። እንግዲህ ያንን ያስተላልፋሉ ብዬ አስባለሁ። በዛሬው ዕለት ያሉት ነገሮች አብርሃም ወደ ቤቱ ገብቷል። እሱን ሰምቻለሁ። አብርሃም ተሽሎታል ሙሉ በሙሉ። አሁን ላይም ቤቱ እያገገመ ይገኛል። የተባለውም ጭንቀት ነው፣ የራስ ምታት ነው። እነዚህ ናቸው የሕክምና ማስረጃዎች የሚገልጹት ማለት ነው። ያን ያክል ከባድ የሚባል በሽታ አይደለም። በዚህም እንግዲህ ሁላችሁም ትንሽ የሆነ ግርምት እንደፈጠረባችሁ እና የሆነ ጥርጣሬ እንደፈጠረባችሁ ይሰማኛል። ምክንያቱም አብርሃም የሄርሜላን የፍቅር ጥያቄ ላለመመለስ ይመስላል እንደዚህ አይነት ድራማዎችን የፈጠረው። አብርሃም ሙሉ በሙሉ ታሞ አይመስለኝም። በእኔ በኩል የማስበው አብርሃም ታሞ አይመስለኝም። ምክንያቱም የሕክምና ማስረጃውም የሚያሳየው ያን ያክል ህመም እንዳልሆነ ነው። ሁላችሁም ትጠረጥሩታላችሁ ብዬ አስባለሁ። አብርሃም እንደዚህ አይነት ድራማዎችን የፈጠረው ለሄርሜላ ቀጥተኛ መልስ ላለመስጠትና ትዝብት ውስጥ ላለመግባት ነው። ምክንያቱም የሆነ ነገር መፍጠር ነበረበት፣ ወይ ራሱን መሳት ነበረበት፣ ወይ ጥሏቸው መውጣት ነበረበት። የሆነ ነገር መፍጠር ነበረበት ብዬ አስባለሁ። የሁላችሁም አብዛኛው ኦዲየንስም እየነገረኝ የነበረው እንደዚህ አይነት ነገር ነው። አብርሃም ድራማዎችን እየፈጠረ ነው፣ እያስመሰለ ነው፣ አውቆ ነው ራሱን እየሳተው። ምክንያቱም ቀጥተኛ መልስ ለሄርሜላ ሊመልስላት አይችልም። አንደኛ የፍቅር ስሜት ለሄርሜላ አለው ልጁ፣ ሁለተኛ ደግሞ ቀጥተኛ መልስ ከሰጣት ከሄርሜላ ጋር የማይሆን ጸብ ውስጥ ሊገባ ይችላል፣ የማይሆን ነገር ውስጥ ሊገባ ይችላል። ይሄ ደግሞ ከሩታም ከሄርሜላም ሳይሆን ሊያስቀረው ይችላል። ምክንያቱም የሄርሜላን ጓደኝነት ይፈልገዋል አብርሃም። በሌላ በኩል ደግሞ የሩታን ቅቡልነት ይፈልገዋል። ልጁን ማየት ይፈልጋል። ሩታ እንድታየው ይፈልጋል። እንደዚህ አይነት ነገሮችን መፍጠር ነበረበት። ሩታ ልጁን እንድታሳየው ወይም ሩታ አንዳንድ ነገሮችን እንድትቀበለው ወይም በሱ መንገድ እንድትሄድ ማለት ነው። ስለዚህ እንደዚህ አይነት ድራማዎችን ፈጥሮ አውቆ አስቦበት ነው የፈጠረው እየተባለ ይገኛል። እኔም የሚመስለኝ ይሄ ነው። አብዛኛው ኦዲየንስም እያሰበ ያለው እንደዚህ አይነት ነገሮችን ነው። አብርሃም እያስመሰለ ነበረ ወይም አውቆ ነው ራሱን የሳተው የሚሉ ነገሮች አሉ። እስኪ እናንተ ምን ታስባላችሁ? በዚህ ዙሪያ ሀሳብና አስተያየታችሁን ግለጹልኝ። እንግዲህ ሩታ አብርሃምን መጠየቋን ሰምቻለሁ። ያው እንግዲህ የተለየ ነገር ኤክስፔክት አታደርጉም። ምክንያቱም ሩታ አንበሳ ነች። ሄዳ እንግዲህ ስፍስፍ ትልለታለች ብላችሁ አጠብቁ።
ጤንነቱን ትፈልገዋለች ሩታ። ማንም ሰው እንዲታመም እንግዲህ ማንም ሰው አይፈልግም። ለእሷ ደግሞ የልጇ አባት ነው። እንግዲህ በትክክለኛው መንገድ እንደ ማንኛውም ሰው አብርሽን ጠይቀዋለች ማለት ነው ሩታ። ያን ያክል የተለየ ነገር የለም። ሩታም ልጇን ይዛ አልሄደችም። አንደኛው ነገር ብቻውን ነው የሄደችው። ሩታ ጠይቀዋለች። ነገር ግን ያን ያክል በተካበደ መንገድ አይደለም። እንደ ማንኛውም ሰው እንደ ማንኛውም እንትን አብርሃምን ጤንነቱን ለመጠየቅና ምን እንደሆነና እንደዚህ አይነት ነገር ውስጥ እንዴት እንደገባ ለማየት ነው ማለት ነው። ያን ያክልም ከሄርሜላ ጋር ግብግብ ውስጥ አልገቡም። ይህን ያክልም ድራማ አልነበረውም ማለት ነው። ሩታ ጠይቃው ነው የወጣችው ቀጥታ ማለት ነው። ያን ያክል ኤክስፔክት አታደርጉ። ምክንያቱም እኔ እዚህ ነገር ላይ ትንሽ ጠብቄ ነበረ። ከሄርሜላ ጋር ግብግብ ይኖራል ወይም የተለየ ነገር ይኖራል ብዬ ስጠብቅ ነበረ። ነገር ግን ምንም የተፈጠረ ነገር እንደሌለ ሰምቻለሁ። ያን ያክል ጭቅጭቅም አልነበረም። ሁሉም ተከባብረው ነው ጠይቃ የሄደችው ሩታ ማለት ነው። ይሄ ነገር ትንሽ አስገርሞኛልም። በአንድ በኩል ደግሞ የሩታን ባህሪ ለሚያውቀው ሰው ያን ያክል አዲስ ነገር የሚሆንበት አይመስለኝም። ለማንኛውም ግን ያው አብርሃም ወደ ቤቱ ተመልሷል። አሁን ላይ ተሽሎታል ማለት ነው። ዋናው መልካሙ ዜና እሱ ነው። እንግዲህ በሌላ በኩል ሄርሜላ ከአብርሃም እርቃለሁ እያለች ትገኛለች። አብርሃም በእኔ ምክንያት ነው እንደዚህ አይነት ነገር ውስጥ እየገባው፣ ስለዚህ መራቅ አለብኝ ብላ መወሰኗን ሰምቻለሁ። ከአብርሃም ለመሰወርና ለትንሽ ጊዜም ወደ አዲስ አበባ ለመሄድ መወሰኗን ሰምቻለሁ። እንግዲህ ሄርሜላ ታደርገዋለች አታደርገውም፣ ወይም አብርሃም ያስቆማታል አያስቆማትም፣ እሱ የምናየው ነገር ይሆናል። ነገር ግን በሄርሜላ በኩል የተሰማው ከአብርሃም እርቃለሁ ብላለች። ሙሉ በሙሉ እርቃለሁ፣ አብርሃም ለእኔ ስሜት የለውም፣ እኔም ደግሞ ፍቅር ውስጥ ስለገባው መጎዳት አልፈልግም፣ በእሱ አቅራቢያ ካለው ጉዳቱ ውስጥ ልገባ እችላለሁ፣ ስለዚህ መራቅ አለብኝ ብላለች ተብሏል። እንግዲህ ሄርሜላ ትርቀዋለች። እውነት ጨክና ወይም ቆርጦላት ትርቀዋለች አይመስለኝም፣ በእኔ በኩል አይመስለኝም አሁንም። ምክንያቱም ሄርሜላና አብርሃም እንዲደጋግሜ እንደምላችሁ በቀላሉ የሚለያዩ ሰዎች አይደሉም። ሄርሜላና አብርሃም የሚለያዩት በሞት ብቻ ነው። ከዚህ በፊትም ብየዋለሁ፣ በሞት ብቻ ነው። ወይ እሷ ሀገር ለቃ መውጣት አለባት ወይም በቃ በጣም መራረቅ አለባቸው። እንግዲህ አሁን ዘመኑም የቴክኖሎጂ ስለሆነ ያው ፌስካም ምናምን አለ። ሀገርም ብትለቅ በቪዲዮ ኮድ መገናኘታቸው አይቀርም፣ ፍቅራቸው መቀጠሉ አይቀርም እና አብርሃምና ሄርሜላ የሚለያዩት በሞት ነው ብዬ እኔ ቆርጬ በቃ በዛ ወስኜ ነው ያለሁት። አሁን ላይ የምታያቸው ነገሮች በአጠቃላይ በአብርሃምን በኩል ያሉት እኔ ማስመሰል ነው የሚመስሉኝ። ቀድሜ እንደነገርኳችሁ ማስመሰል ናቸው፣ እንደ አብዛኛው ኦዲየንስ ማስመሰል ናቸው ብዬ ነው ዲሳይድ ያደረኩት። እንግዲህ አብዛኛው የሚሰማው ስሜት ይሄ ስለሆነ ማለት ነው። አብርሃም ስሜት እንዳለው ለሷ ያስታውቃል፣ ፊቱ ላይ ይነበባል። ነገር ግን ግልጽ ማውጣት አይፈልግም። ምክንያቱም ብዙ ነገሮች አሉ። በዚህ ጋር ክሶች አሉ፣ በዚህ ጋር ደግሞ የሩታ ጭቅጨቃዎች አሉ። የሩታንን ማጣት አይፈልግም፣ ሩታን በአጠቃላይ። ስለዚህ እነዚህ ነገሮች አንጀቱን አምቆ የሄርሜላን ፍቅር አንጀቱ ውስጥ አድርጎ ነው እንግዲህ እምቢ ያላት። ያንንም ቀን ማስመሰል ነው። አብዛኛው ድራማ ነው የፈጠረው ማለት እንችላለን። ስለዚህ አብርሃምና ሄርሜላ በቀላሉ ይለያያሉ ብዬ አላስብም። ጓደኝነታቸው አሁንም ሊቀጥል ይችላል። ነገር ግን የአብርሃም የተደበቀው የፍቅር ስሜት በኋላ መፈንዳቱ ስለማይቀር ያን ጊዜ ሁላችንም የምናየው ነገር ይሆናል። እንግዲህ ለዛ ጊዜ ያብቃን ነው የምለው። አብርሃም አንድ ቀን ያፈርተዋል ይሄ የደበቀውን የፍቅር